ለችሎታ አይደለም እያልኩ ያለሁት በእሱ ላይ እኮ ምንም ባልት አንተ እያሰብኩ ካለው እንደኛ እንደ ሰውኛ ማለት ነው። እርሱን ይችላል ምናምን የሚለው ነገር ውስጥ እንደሞልዶ አድርገን የወሰድኩ ግን እኔ አልኩ እኔ ልመልሰው አንዴ እባክህን ቆይ ወንድማችን አንተ ለምሳሌ ማለት ቆይ ይሄን መልስልኝ። አሁን ሁሉን አዋቂነት ያምላክ ባህሪ ነው ብለህ ታምናለህ? እባክህን እሱ ምንም ችግር የለብኝም። ይሄ መቻሉ መፍጠሩ ምናምን እሱ አይደለም። አሁን እያወራን ያለ ነው ስለ ልጅነቱን ብቻ ነው። አምላክ ያ ብቸኛው አምላክ ተወለደ። መጀመሪያ ይሄን መልስልኝና ልጅነቱን በደንብ ዲፌንድ እንዲሆንልህ። እሱ የሚያጣላን ነገር አይደለም። የአምላክ ባህሪው ነው ብለህ ታምናለህ አይደለ? አታምንም? ጥያቄ እሱ አይደለም። እባክህን ወደዛ አትሄድ። በቃ እሱ ሁላችንም የሚያስማማን ነው። አምላክ ሁሉ ማድረግ ይችላል። በቃ እሱ ምንም እንትን የሚለን ነገር። ስለዚህ ሁሉን የአምላክ ባህሪ ከሆነ በሶስት አካል አይገለጥ የሚለው እንዴት እንትን ያውን ለምናል? ቶፒክ ሺፍት ይባላል። ቶፒኩን ሺፍት አታድርግ። ሽፍት አላረኩም። አሁን ለምሳሌ አሁን ቆይ አሁን ለምሳሌ እናንተ አንዴ ላብራራ እንጂ ጥያቄ ጠይቀኝ። አሁን ለምሳሌ እናንተ እንደናንተ አስተምሩ ማለት ነው። አላህ አንድ ነው፣ ከአርሽ በላይ ነው፣ ድም ምናምን የሚባል ነገር አለ። ቆይ እስኪ አምላክ ተው እያልኩ ነው። እንደዛ አይደለም። አሁን እያልኩ ያለሁት ምንድን ነው? እየጠየቅኩ ያለሁት አንተ ነቢ ሰለላሁ ዐለይሂ ወሰለም በነገራችን ላይ እኔ አልለቀኩም ቶፒኬን ራሱ ማለት ነው። ብዙ ቦታ ለመሄድ እየሞከርክ ነው። እዛው ላይ ነው ያለሁት። ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶች አስተምሮ የተለየን የሆነን አስተምሮ አምጥተዋል። ከዚህ በፊት የነበሩት ነቢያቶች አምላክ ልጅ አለው ብለው አስተምረዋል ብለህ ለምሳሌ የዮሐንስ ወንጌልን አመጣክ። ነቢዩ ግን ልጅ እንደሌለው አምላካችን አላህ ልጅ እንደሌለው ፕሩቭ አድርገዋል፣ ተናግረዋል። ግን ይህም ማለት ደግሞ ከነቢያቶች አስተምሮ የተለየ የሆነ ነው እና አልክና ዮሐንስ ወንጌል ላይ መጣን። አሁን አምላክ ልጅ አለው የሚለውን ነገር ፕሩቭ እንድታደርግልኝ ነው እየጠየኩ ያለሁት እንጂ አምላክ ምንም ማድረግ አይችልም፣ አምላክ እንዲህ ማድረግ ይችላል፣ አምላክ ሁሉም ቻይ ነው የእኔ ፖይንት አይደለም እያልኩ እየጠየኩ ያለሁት። ኢየሱስ ወይ አዳምጠኛ ልመልስ ልጅ የተባለበት ምክንያት አንዱ አምላክ አረን ያለድም አለዱ አንዱ አምላክ ልጅ የተባለበት ምክንያት አንድ አምላክ ምክንያቱን አይደለም ልጅ የተባለበት ምክንያት እና ምን ነው ፈልጓል? ምክንያቱን አይደለም እየጠየኩ ያለሁት አምላክ ልጅ አለው ወይ ነው። ምክንያት ምናምን ሳይሆን ያው ለጥያቄን መጀመሪያውን ጥያቄ ላስቀምጥልህ እያልኩ ያለሁት ወልድ ወይም ደግሞ ኢየሱስ እንደ ሁላችንም እንደምናውቀው ባይብልም ላይ እንደተናገረው ከድንግል ማርያም ያለ አባት ያለ የባህሪ አባት ነው የተወለደው። የባህሪ እናት ብቻ ነው ያለችው። አባቱ አብ ነው የምትል ከሆነ በምን አይነት ሴንስ ነው እያልኩ ያለሁት? እንዴት ነው ወለደው የምትለው ነው። ቀጥል። አሁን እሺ ወለደው የምንለው ማለት ነው ማለት አብ ወለደ ሲባል ማለት ነው ተወለደ ክርስቶስን አስቀድሞ የነበረው ማለት አስቀድሞ በእግዚአብሔር ዘንድ የነበረው እግዚአብሔር የነበረው አምላክ ማለት ነው በስጋ ዘንድ ተገለጠ ስንል ማለት ነው በማህፀን አድሮ ሲወለድ ልጅ ተባለ። አሁን ለምሳሌ የሉቃስ ወንጌል ምዕራፍ 1 ቁጥር 35ን ሄደን ማየት እንችላለን። አስቀድሞ የእግዚአብሔር ልጅ ይባላል ተብሏል። ጥሩ። ያ ብቸኛው አምላክ ነው ከድንግል ማርያም የተወለደው። ያ ብቸኛው አምላክ ብቸኛው አምላክ ብቸኛው አምላክ ነው። ቆይ ያ ብቸኛው አምላክ አንዱ አምላክ ነው ከድንግል ማርያም የተወለደው። አንዱ አምላክ በሶስት አካል ተገልጦ በማርያም ተወለደ ብለን እናምናለን። አንዱ አምላክ ነው ከድንግል ማርያም የተወለደው አንዱ አምላክ ነው። አንዱ ማለት አንድ ማለት በሶስት አካል ተገለጠ። እግዚአብሔር አምላክ ተወለደ ብለን ስለምናምን እሱን አይደለም ጥያቄ። አንዱ አምላክ ከድንግል ማርያም ተወልደዋል ወይስ አልተወለደም? እኔ እኮ አንድ የምትለው አንድ ጅማ ነው አይደለ? ገብቶሃል እኮ ከአንዱ አምላክ በላይ አለ እንዴ? አምላክ አንድ ነው አይደል? አምላክ ወይስ አምላክ አንድ ነው ሲባል እስኪ ማለት አምላክ አንድ ነው ስንል አምላክ አንድ ነው ወይስ አይደለም? ቆይ አይ የኛና የናንተ አስተምሮ ስለሚለያይ ማለት አሁን የኛ አምላክ በረባክን ሌላ ታሪክ ውስጥ አትግባ። አምላክ አንድ ነው ወይስ አይደለም? ልመልስ ፕሊስ። አምላክኛ በሁሉም ቦታ አምላክ አለ ብለን እናምናለን በመጀመሪያ ደረጃ ማለት ነው። ስለ ቦታው አይደለም አምላክ አንድ ነው ወይስ አይደለም ነው ጥያቄው። አምላክ አንድ ነው።
አዎ የአንዱ አምላክ ከማርያም ተወለደ ወይስ አልተወለደ? ተወልዶ። ስለዚህ ያ ብቸኛው አምላክ ከድንግል ማርያም ከተወለደ ልጅነቱ የማን ነው የሚሆነው? ብቸኛው አምላክ ነው። ያብ ልጅነቱ የማን ልጅ ነው የሚሆነው? የባህሪ ስለሆነ ተወለደ ሲባል እኮ ነው ያልኩት። ተወለደ ወይስ አሁን ለምሳሌ እኮ ሲመጣ ክርስቶስ ማለት ነው ስጋና ደምን አዘጋጅቶ በቃ ተወለደ እኮ አብ ምናምን የሚባል ነገር እኮ የለም። አንድ አምላክ ነበረ። የአንዱ አምላክ ከማርያም ከተወለደ አንዱ አምላክ ከማርያም ከተወለደ ያ የተወለደው አምላክ የማን ልጅ ነው ነው ጥያቄ። በለው ጥያቄን አልተረዳኸውም ነው? ጥያቄን አልተረዳኸውም? የሚያውቀውን ብቻ እስካላወቀ ደግሞ አላውቀውም በል ወንድሜ። አላውቀውም ካለ እኮ ችግር የለውም። እኔ እኮ አላስገደድኩትም። እኔ አስገድጄው እኮ አይደለም። የሚያውቀውን ብቻ ከተናገረ ከዛ ውጭ ለሌላ ሰው እድል መስጠት እንጂ እንደዚህ ይህን ያህል እንትን ማለቱ ብዙም ለሚሰማንም ለሚማረውም ሰው አደጋ ስለሚሆን የምታውቀውን ብቻ ተናገር። አንተ ቀጥተኛ እየተጠየቀ አይደል? የሚያውቀውን ይናገር። አላውቀውም ደግሞ በል አላወቀውም። አለማወቅ ኃጢአት አይደለም። ሚዩት አድርግ፣ ክፈት ሚዩት። እሰማለሁ። እሺ ልመልስ። ትሰማለህ? አምላክ በሶስት አካል ተገለጠ። በሶስት አካል ከእሱን አይደለም አምላክ ሶስት አካላቶች አንዱን የተገለጠው ብለን ነው ምናምን። የእኔ ጥያቄ አልተረዳኸውም ነው ወይስ ለምንድን ነው የምታስደጋግመኝ? እሺ መለስኩልህ እኮ ከሶስቱ አካላቶች አንዱ በስጋ መጣ ብለን እናምናለን። አንዱ አምላክ ከድንግል ማርያም ከተወለደ አንዱ አምላክ ከድንግል ማርያም ከተወለደ ልጅነቱ የማን ነው ነው? ከአንዱ አምላክ ውስጥ ልመልስ። ከአንዱ አምላክ ውስጥ ማለት ነው ልመልስ። ከአንዱ አምላክ ውስጥ አንዱ አካል አሁን እኛ አምላክ ሶስት አካላቶች አሉት ብለን እናምናለን። ከዛ ከሶስቱ አካላት ውስጥ አንዱ አካል ተገለጠ ብለን እናምናለን። ወልድ አምላክ የሚከፋፈል አይደለም አይደል? አምላክ ስትል በምን አይነት መንገድ ነው ይከፋፈላል? አይ አምላክ የሚባለው ነገር ራሱ የሚከፋፈል ነው እንዴ? በሶስት ይከፈላል እንዴ? አምላክ ሲባል ራሱ ሶስት አካላቶች ስንል እኮ እየከፋፈልን አይደለም። አሁን በላይ አባት ብለን የምናምነው አለ፣ ወልድ ልጅ እና መንፈስ ቅዱስ ሰራጺ ብለን የምናምነው አለ። እሱን አይደለም፣ ስለ መለኮቱን ነው እያወራሁት ያለው፣ ስለ አካሉ ምናምን። መለኮቱ እኔው መለኮት ይከፋፈላል አልኩ። አካል እንጂ መለኮት ጠየኩህ፣ እየጠየኩህ እኮ ነው። መለኮታቸው አይከፋፈልም። አንድ መለኮት ሶስት አካል። ጥሩ ጎበዝ። ስለዚህ መለኮት አንድ ነው አይደል? መለኮት አንድ ነው። አዎ የአንዱ መለኮት ከማርያም ተወልዷል። አንዱ መለኮት በአንዱ አካል ውስጥ ተወልዶ። ስለዚህ ልጅነቱ የማን ነው? የአንዱ አካል ልጁ ነው። የአንዱ አካል ልጅ ነው። አረ ልመልስ። የአንዱ አካል ልጅ ነው። የአንዱ አካል እኮ ነው ከማርያም የተወለደው። አሁን ሳበዛችሁት። መለስኩልህ እኮ አሁንም የመለስኩልህ መሰለኝ። ሶስት አካላቶች አሉ አልኩህ እኮ አባት፣ ልጅና ሰራጺ ብለን የምናምነው ብዬ የመለስኩልህ መሰለኝ። ስለዚህ አባት ብለን የምናምነው የማን ይወልድ? ልጅነቱ የማን ነው የተወለደው አካል? የተወለደው ያ ክርስቶስ። እኛ አይከፋፈልም አላልክም እንዴ? አንዱ አምላክ ነው አላልክም? ለምን ትከፋፈላለህ? ጥያቄ አንዱ አምላክ የተወለደ ከፈልከው እኮ አንዱ አምላክ ከፈልከው እኮ ከዚህ በላይ አንዱ አምላክ እኔ መለኮታቸውን እኮ አካላቸውን ይከፈል አንድ አምላክ እኮ ነው። ከዛም በኋላ አብም እንደገና ለብቻ መለኮት እንደገና የተወለደውም ለብቻ መለኮት ከሰጠው ስንት መለኮት ይሆናል? ኧረ ለየብቻ አልሰጧቸውም። ያ መለኮት በሶስታቸውም ውስጥ አለ። የአንዱ መለኮት በሶስታቸው በአብ በወልድ በመንፈስ ቅዱስ ውስጥ አለ። በሶስታቸውም ውስጥ አለ። በሶስታቸውም ውስጥ አለ። የአንዱ መለኮት በሶስቱም ውስጥ አለ። ስለዚህ ስንት መለኮት ይሆናል? አንድ መለኮት አልገባም። እንዲህ ይህን ዲፌን ማድረግ አለብኝ። ይህን ዲፌን ማድረግ አለብኝ።
አንዱ መለኮት በሶስቱ አካላቶች ውስጥ ቆይ እስኪ አንዱ መለኮት በሶስቱ አካላቶች ውስጥ ማለት አንድ መለኮት በሶስቱ አካላቶች ውስጥ አሉ ማለት ይሄ መነጣጠል ነው እንዴ? በደንብ መነጣጠል ነው እንጂ መለኮት ሲጀመር ሊከፈል የሚችል እኮ አይደለም። ለሶስት አካላቶች ለምን ታከፋፍለዋለህ ነው? መች ከፈልኩት? አንዱ መለኮት በሶስት ውስጥ አለ እኮ ነው ያልኩ። መች ከፈልኩ? መች አከፋፈልኩት? ጥሩ እሺ፣ አነስ ሲምፕሊ ማለት ነው። ከማርያም የተወለደ መለኮት አለ ወይስ የለም? ከማርያም የተወለደ አለ። አንዱ አካል ተወልዶ አንዱ አካል በሶስት በአንዱ አካል ከመለኮት ውስጥ የሆነ አንዱ አካል ተወልዶ ከማርያም የተወለደ መለኮት አለ። ከማርያም የተወለደ እሺ፣ ያዙልኝ አሁን እዚህ ጋር ማለት ነው። ከማርያም ያልተወለደ መለኮት አለ የለም? ከማርያም ያልተወለደ አባት የተባለው ይህ ግን ማለት ይሄ አንዱ መለኮት በሁላቸውም ውስጥ ስላለ እንጂ ይነጣጠላሉ ማለት አይደል? ችግር የለውም። የተወለደ መለኮት አለ አይደል? ከማርያም ቅድም እንደመለስከው። ያልተወለደ ደግሞ ስንት አለ? ያልተወለደ አንድ አካል አለ። ያልተወለደ አንዱ። እሺ፣ አብ ተወልዷል አልተወለደም? አብ አልተወለደም። መንፈስ ቅዱስስ? መንፈስ ቅዱስም አልተወለደም። ወልድስ? ወልድ ተወልዷል። ያልተወለደ ስንት አለ? ያልተወለደ በአካል ሁለት አለ። መለኮታቸው ግን አንድ ላይ ሶስት። ያልተወለደ ሁለት መለኮት አለ አይደል? አረ ሁለት አካል ነው ያልኩት። ግራማ እንዴ ሁለቱ አካላቶች መለኮት የላቸውም? አላቸው ግን አንድ መለኮት